እንግዲህ ሲያረጋይታ በጣም ስለተናደደች በጣም ስሜተኛ ስለሆነች በዚህ የተነሳ ካሁን ወዲያ አጠገቤ እንዳትደርስ እኔ አልፈልግክም የራሴን ህይወት ልኑርበት በማለት እንግዲህ ለአቶ አምናን እየነገረችው ትገኛለች። አቶ አምናን ደግሞ በአሁን ሰዓት በፍጹም እኔን ልትርቂ አትችይም፣ በእኔም በራቅሽኝ ሰዓት ሁሌ የምታገኘኝ አጠገብሽ ነው በማለት እየተናገረ ይገኛል ማለት ነው። በእኔም በራቅሽበት ሰዓት ሁሌ ካንቺ ጋራ ነኝ በማለት እየተናገረ ይገኛል ማለት ነው። እና ቤተሰቦቼ ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት እንግዲህ አሳዛኛውና አስተማሪ የሆነውን ድራማ እንግዲህ ድር ድራማን ይዤላችሁ መጥቻለሁ ማለት ነው። ድር ድራማ ወዴት እየሄደ ነው ሲባል እንግዲህ ወይዘሮ ሜርሲ የማታደርገው ነገር የለም። በተንኮል አንደኛ እንደ ባብ እየተሳበች እያስመሰለች እንግዲህ በጣም ቤተሰቡን ሁላ እያመሰች ትገኛለች ማለት ነው። በፍጹም ካፏ የሚወጣው ነገር ሁላ አንዲት ነገር እንኳን እርዳታ የሚወስን ነገር አይደለም። ሁሉ ነገሯ በጣም በሚያሳዝን ነገር እየተያያዘ ነው። ሁሉም ችግር የሚፈጥር ነገር እያደረገች ትገኛለች ማለት ነው። አሁን ደግሞ ብላ እንግዲህ የአቶ አምናን ግንኙነትና የብሌንን ግንኙነት አውቃለች ማለት ነው። የሁለቱን አንድ ላይ ግንኙነት እንደዚህ አብሮ እንደሚዋደዱና እንደሚፋቀሩ አቶ አምናን በብሌን ፍቅር ጠብ እንዳለ ተረድታለች ማለት ነው። ምንድነው የወንድሜ ልጅ ምን ሆኗል አብዷል እንዴ በማለት እንግዲህ ጉድ ብላለች ማለት ነው። እነሱንስ እንኳን ፎቶ ቪዲዮም አልቀረጸቻቸውም ወይንም መረጃ አላዘችባቸውም፣ ግን አውቃባቸዋለች ማለት ነው። ከቤት ውስጥ እንግዲህ እሷ ተረድታለች ማለት ነው። ይሄንንስ ምን ልታደርግ ነው ብዬ እኔ በጣም ነው የሰጋሁት ካሁኑ። ምክንያቱም እሷ የምታየውና የምታደርገው ነገር ሁሉ ነገር ለተንኮል ስለሆነ እነሱንስ ምን ውስጥ ትጨምራለች በማለት እኔ በራሴ ስጋት ውስጥ እየሆንኩ እገኛለሁ ማለት ነው ቤተሰቦቼ። እንደዚሁም ደግሞ እንግዲህ በጣም በሚያሳዝን ነገር ብርጭቆውን ለእንትና የተዘጋጀውን መርዝ ብርጭቆ የተቀመመበትን ወስዳ የጣለችው ውጭ ነው ማለት ነው። ከበር ውጭ ወታ ነው። ይሄንን ነገር አምናን ካገኘ የወንድሜ ልጅ ይገለኛል፣ አይተወኝም፣ አይለቀኝም በማለት እንግዲህ አውጥታ ውጪ ወርጉራለች ማለት ነው። እውነት ይሄ ነገር መታወቁ ይቀራል ወይ መገኘቱ ሲቀራሉ ማለት ውሸት በሬ ነው። የወይዘሮ ሜርሲ እዚህ ቤት የምትሰራው ነገር ቶሎ ብሎ በግልጫ መታወቅ አለበት ብዬ ነው የማስበው። አቶ አምናን እንግዲህ እዚህ ቤት ውስጥ ካሜራ ካለ ወይንም ከዚህም በፊት ካለ ወይ ደግሞ ወደፊት ካደረገ የሜርሲን በእያንዳንዷ ምን አይነት አክስት እንደሆነች የሚረዳ ይመስለኛል ማለት ነው። አለበለዚያ ግን በሜርሲ ላይ ያለውን ችግርና ተንኮል ምንም ነገር አቶ አምናን የሚረዳ አይመስለኝም ማለት ነው። ቤተሰቦቼ ሜርሲ የምታደርገው ነገር የምታደርገው ስራ የእውነቴን ነው የምላችሁ ማንም አያደርገውም ማለት ነው። ይብን እኔ አላቅም፣ በጣም ከባድ ነው። እናቱን አሳጥተዋለች። ብዙ ነገር ነው እያሳጣችሁ የምትገኘው ማለት ነው። አቶ አምናን ግን ማን ለዚህ ሁላ መንስኤ መሆኑ እስካሁን ድረስ ምንም ነገር አልገባውም። ሜርሲ በፍጥነት መጋለጥ አለባት ብዬ ነው የማስበው። መድስ እዚህ ቤት የምታደርገው ነገር እንግዲህ የሚያሳዝነው ነገር በጣም ቀልደኛ ነች። በጣም ሰዎችን ለድራማው ድምቀት ነች። ግን ደግሞ ችግሯና ነገሯ በጣም ነው የሚያሳዝነው። እንግዲህ አቶ አምናን በአሁኑ ሰዓት መከራ በስቃይ ላይ በላይ እየተደራረበበት ይገኛል ማለት ነው። መከራና ሀበሳው ለእንትና ራሱ ለብሌን እለት በእለቱ ፈተና እያመጣባት ነው ማለት ነው። ከብሌን ጋራ በጣም ነው እየተጣላሉት ማለት ነው። ምክንያቱም አቶ አምናን እለት በእለቱ እንግዲህ ችግር በመጣበት ሰዓት አንደኛ ይበሳጫል፣ ሁለተኛ ነገር ደግሞ እንግዲህ ያው በንዴት የተነሳ ያለማወቅ ጄሪ መረጣት፣ ከጄሪ ጋራ ተያዘ። በዛን የተነሳ እንግዲህ ምናክል ልቧ እንደተጎዳ እኔም እናንተም እናውቃለን ማለት ነው። ብሌን ምናክል ውስጧ እንደተጎዳ ምናክል ውስጧ መስዋዕት እንደከፈለ ታውቃላችሁ ማለት ነው። እንግዲህ ቤተሰቦቼ በጣም ነው የሚያሳዝነው። ብሌን ብዙ መስዋዕት ከፍላለች። እዛ ቤት ውስጥ ያለችው ማንንም ብላም አይደለም። ይሄ ሁላ ነገር እያደረገች ያለችው አቶ አምናንም በማለት ነው እዛ ቤት ያለችው ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ እንግዲህ ያው ፈጣሪ ልቦና ይስጣት ሜርሲሻ። ይሄ ሁላ ነገር ያጎቴ ልጅ ያክስቴ ልጅ እያለች ቤት ውስጥ
እንግዲህ ሰው ልጅ አንድ ሰዎች የምትወዱ ከሆነ የዚህን አክል መስዋዕትነት ታስከፍሉታላችሁ እንዴ? ገባችሁ? ክፋት ስለምንድን ይሄ ሁላ ነገር እለት በለሱ ይሄ ሁላ ችግር አንድ በምትወዱት በወንድማችሁ ልጅ በምትሳሱለት ወንድም እንደዚህ በማድረግ ምን ትጠቀማላችሁ ብላችሁ ታስባላችሁ? አስባችሁታል? ይሄ ሁላ መስዋዕት ማስከፈል ምን አይነት አክስትነት ነው ብዬ ነው የማስበው። ይሄ አክስትነት ሳይሆን ይሄ በጣም የሚያሳዝን እንትን ነው፣ ክፋት ማለት ነው። እና ቤተሰቦች መድኃኒዓለም እንደዚህ አይነት ሰዎች ከህይወታችሁ ያርቅላችሁ። እኔ የምላችሁ ነገር ምንድን ነው፣ እባካችሁ የሆነ ጠላት የሆነ ነገር በህይወታችሁ ሲከሰት ከሩቅ አይደለም ማሰባላችሁ፣ እዛው ቀርባችሁ መርምሩ። ከቅርቤ ማን ያለው ይሄንን ነገር እያደረገ ያለው ማን ነው የሚለውን ነገር እወቁ። እውነቴን ነው የምላችሁ፣ ማወቅ አለባችሁ። አለበለዚያ ህይወታችሁ ከሩቅ ያለውን እናንተ ትፈልጋላችሁ፣ ግን ደግሞ ጠላቶች እናንተ አጠገባችሁ ሆናችሁ ብዙዎቻችሁን ነገራችሁን እያሳጣችኋል ማለት ነው። ስለዛ እምላችሁ ነገር ምንድን ነው፣ የሩቁን ሰውን ከቅርቡ ማየት አለባችሁ። ጠላቶቻችሁ አጠገባችሁ ሆነው እናንተን የሚጎዳችሁ እናንተን መስዋዕት እያስከፈሉ ያሉት ማለት ነው። እና ፈጣሪያው አንድ ቀን ሜርሲን እንደሚያቃጥላት ተስፋ አለኝ፣ ያጋልጣታል። መቼስ ይሄን ሁላ መስዋዕት ከፍላ ይሄን ሁላ ቤተሰብ እያመሰች መስዋዕት እያስከፈለች በሰላም ትቀመጣለች ማለት አይቻልም። እውነቴን ነው የምላችሁ። ምክንያቱም ቤቱን እያመሳችሁ እለት በእለቱ ምን እያደረገች እንደሆነ እኔም እናንተም እያየን እንገኛለን ማለት ነው። ፈጣሪ ሜርሲን ያጋልጣት እላችኋለሁ በዚህ አጋጣሚ ማለት ነው። መጋለጥ አለባት። ለማንኛውም ቤተሰቦች የኔ ውዶች ኑሩልኝ፣ ክበሩልኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ እና ሰላማችሁ ብዜት ይበሉልኝ። የእውነት ወዳችኋለሁ፣ አከብራችኋለሁ። ሁሌ ለምታበረታቱኝ በርቱ፣ ጠንክሪ ለምትሉኝ ሁላችሁንም እጅግ አድርጌ እያመሰገንኳችሁ ሰላማችሁ ብዜት ይበሉልኝ። መልካም ጊዜ፣ መልካም ቆይታ። በቀጣይ ቪዲዮ እንገናኛለን።